በተለይ ለማህበረሰቡ የሚቀርቡ ምግቦችን በተመለከተ የምግብ ምርቶች ከአምራቹ እስከ ተጠቃሚው ድረስ ጧዎች፣ ሃይላንድ፣ ጃር፣ ትልቅ ሃይላንዶች እነሱ ላይ እና ደግሞ ብስኩቶች፣ ምግቦች ጉዳቱ እንዴት መግለጽ ጊዜ ያለፈበት ነው አይደለም የሚለው ከምግብና መድኃኒት ጋር በትስስር ስራዎች የተሰራ ያለው ከኢኮኖሚ አንጻር ግንዛቤ ባይሰጥ ኑሮ በጣም እጅግ በርካታ ደም ጥሰቶች እዚህ ላይ ይሰፉ ነበር። መስመር ቁጥጥር እናደርጋለን። ግንዛቤ ከመስጠት አኳያ መከላከል፣ መቆጣጠር፣ ተፈጽሞ ሲገኝ እርምጃ መውሰድ ነው። ያንን ተላልፎ የተገኘ ደንብ ማስከበር ደግሞ በእድር፣ በእቁብ፣ በሻይ ቡና ጠጡ ፕሮግራም ግንዛቤዎች ይሰጣሉ። ህብረተሰቡ ውስጥ ምንድነው ማድረግ ያለበት? ነጋዴው ውስጥ ምንድነው ማድረግ ያለበት? ህገወጥነት በራሱ አንድ ጉዳት ነውና ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? እንግዲህ በየሳምንቱ በዚህ ሰዓት የምትጠብቁት ደንብ አዲስ ፕሮግራማችን ያው ሰዓቱን ጠብቆ አሁን ጀመረ። ያው እንደሚታወቀው እንግዲህ በደንብ አዲስ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እያነሳን እዚህ ስቱዲዮአችን ደግሞ እንግዶችን እየጋበዝን ውይይት የምናደርግበት ፕሮግራማችን ነው። ዛሬም እንግዲህ እንደተለመደው አንድ ርዕሰ ጉዳይን መርጠን ከእናንተ ጋር ቆይታ ለማድረግ እንግዶችንም እዚህ ስቱዲዮ ጋብዘናል። ለህብረተሰቡ የሚቀርቡ ምግቦችን በተመለከተ በየመንገዱ በየጎዳናው ለገበያ የሚቀርቡ ምግቦችን በተመለከተ ከምግብና መድኃኒት ባለስልጣን ከመጡ እንግዳ ጋር እንዲሁም ደግሞ ከአዲስ አበባ ደንብ ማስከበር ከመጡ ኃላፊ ጋር እየተወያየን ቆይታ የምናደርግበት ነው። መልካም ቆይታ። እንግዶቼ ጥሪያችንን አክብራችሁ እዚህ ቦታ ላይ ስለተገኛችሁ እጅግ በጣም አድርጌ አመሰግናለሁ። መልካም። ዛሬ እንግዲህ እንድንወያይበት የፈለኩ ምግብና መድኃኒት ቁጥጥር ባለስልጣን የሚያከናውናቸው ተግባራት ምን ይመስላሉ፣ በተለይ ለማህበረሰቡ የሚቀርቡ ምግቦችን በምን መልኩ ክትትል ያደርግባቸዋል የሚሉትን እያነሳን የምንወያየው። ከዚህ ጋር ተያይዞ ደግሞ የአዲስ አበባ ደንብ ማስከበር ባለስልጣንስ በዚህ ላይ ምን አይነት ስራዎችን እየሰራ ነው የሚሉትን ነው እያነሳን የምንወያየው። ከሁሉ በፊት ግን ራስን ማስተዋወቅ ይቀድማልና እስኪ ለተመልካቾቻችን ራሳችንን እናስተዋውቅ። ተመልካቾች እንግዲህ ይህን ፕሮግራም እየመራሁ አብሬያችሁ ቆይታ የማደርገው ፍቃዱ ምስጋናው ነኝ። እንግዲህ እንግዶቼ ከእናንተ ልጀምር። አመሰግናለሁ። እኔ ዋና ሳጅን ግርፍ ልክ ይባላለሁ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የቁጥጥር ኢንስፔክሽን አስተባባሪ ነኝ። በጣም አመሰግናለሁ። አመሰግናለሁ። እስጢፋኖስ ጌታቸው እባላለሁ። በአዲስ አበባ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር ነው። እንግዲህ ሁለታችሁንም ኃላፊዎች እዚህ ቦታ ላይ ተገኝታችሁ ይህንን ውይይት ለማድረግ ፈቃደኛ ስለሆናችሁ በጣም አመሰግናለሁ። የእናንተ ተቋም በተለይ ለማህበረሰቡ የሚቀርቡ ምግቦችን በተመለከተ ምን አይነት ቁጥጥር ነው የሚያደርገው? ከዛ ብንጀምር ጥሩ ነው ብዬ አሰብኩኝ። እሺ፣ አመሰግናለሁ። እንደ አዲስ አበባ ምግብና መድኃኒት ባለስልጣን እንደ ባለስልጣን የተሰጠው ስልጣን በርካታ ስራዎች ይሰራል። በዋናነት ያው ትኩረት አድርጎ የሚሰራው ላይ ጉዳት የሚያስከትሉ ተግባራት ላይ፣ ምርቶች ላይ ትኩረት አድርጎ ቁጥጥር ያደርጋል። በዋናነት የምግብ ምርቶች ከአምራቹ እስከ ተጠቃሚው ድረስ ባለው መስመር ቁጥጥር እናደርጋለን። እንዲሁም ደግሞ የጤና ነክ የምንላቸውም እንደዚሁ የጤና ነክ የምንላቸው የውበት መጠበቂያና የንጽህና መጠበቂያ ምርቶች ትኩረት አድርጎ እዛ ላይ ቁጥጥር ያደርጋል። መድኃኒት እንደዚሁ መድኃኒቶችም ላይ ቁጥጥር ያደርጋል። አሁን ወደ ተጠየቀው ወደ ዋናው ስመጣ ምግብን አስመልክቶ ቁጥጥር የምናደርግባቸው በርካታ ተቋማት አሉን። ምግብ ከአምራቹ እስከ ተጠቃሚው ቅድም ባነሳሁት ልክ አምራቾች አሉ፣ አከፋፋዮች አሉ፣ ቸርቻሪ ይኖራልና በዛ መስመር ምግብ በማንኛውም መልኩ ለሕዝቡ ሲደርስ ጤናማ ሆኖ እንዲደርስ ለማስቻል ቁጥጥር እናደርጋለን ማለት ነው። በማከፋፈያ በመሸጫ ቦታዎች ላይ በአግባቡ ተይዘዋል ወይ፣ በአግባቡ እየተሸጡ ነው የሚለው እስከ ህዝቡ ጋር ያለው ትንሿ ሱቅ ጀምር ቁጥጥር እናደርጋለን ማለት ነው። በዛ ሂደት ምርቱ በአያያዝ በአጓጓዝ በሚጓዝበት ሰዓት እንዲሁም ደግሞ በተለያዩ ችግር ሊገጥመው ይችላል። ያንን የማስተካከያ እርምጃ እየወሰድን የሚወገደው እንዲወገድ እያደረግን
በተለይ የመጠቀሚያ ጊዜ ያለፈበት ነው አይደለም የሚለው እሱን ቼክ እናደርጋለን። ከመጠቀሚያ ጊዜ ባያልፍም አንዳንድ ምርቶች የመጠቀሚያ ጊዜው ሳይደርስ የሚበላሽበት ሂደት ይኖራልና በአያያዝ እና በተለያየ በሚንቀሳቀስበት ሰዓት ጉዳት ይደርስበታል። እንዲሁም ደግሞ ለምሳሌ እርጥበት መንካት የሌለበት ቦታ ላይ እርጥበት ላይ ተቀምጦ እናገኛለን። እንደ ምሳሌ ብንወስድ ዱቄት ምንም አይነት እርጥበት ሊነካው የማይገባ ከአምራቹ እስከ ተጠቃሚው ጋር እስከሚደርስ ድረስ ጤናማ ሆኖ ለምግብነት እስከሚደርስ ድረስ እርጥበት የማይፈልግ ነገር ነው እና መሀል ላይ እሱን ትኩረት አድርገን ቁጥጥር እናደርጋለን። የበሰሉና ያለቀላቸው ምግቦችም እንደዚሁ አሉ። ለምሳሌ ብስኩት፣ የሚጠጡም መጠጦች አሉና እነዛ በአያያዝ ጉለት ከአምራቹ ጋር ከወጡ በኋላ በሱቅም ሱፐርማርኬትም ማከፋፈያ አካባቢም እንደዚሁ የሚያዙበት አያያዝ ጤናማ መሆን አለበት። በአያያዝ ጉለት ለተለያዩ ኬሚካሎች ተጋላጭ ስለሚሆኑ ያንን ችግር ለመቁረጥ ቁጥጥር እናደርጋለን። ችግር ያለበትም ደግሞ ከገበያ እንዲወጣ እያደረግን አስፈላጊም እርምጃ ተቋማት ላይ እየወሰድን ማስተካከያ ለሕዝቡም ለተቋማትም ግንዛቤ እየፈጠርን እንሄዳለን ማለት ነው። የአዲስ አበባ ደንብ ማስከበር ባለስልጣን የሚያከናውናቸው ከደንብ መተላለፍ ጋር ተያይዞ የሚያከናውናቸው በዋነኝነት ወደ 9 የሚደርሱ የደንብ መተላለፎች እንዳሉ ይታወቃል። ለመሆኑ ከምግብና መድኃኒት ባለስልጣን ጋር አብራችሁ ተሳስራችሁ የሚሰሯቸው ስራዎች ምንድን ናቸው? ያው እንደ ደንብ ማስከበር ከምግብና መድኃኒት ጋር በትስስር የምንሰራቸው ስራዎች ዘርፈ ብዙ ናቸው። ከዚህ መካከል አንደኛ በተለይ ቅድም ሲጠቀስ እንደነበረው በረንዳ ላይ የሚሸጡ ውሃዎች፣ ሃይላንድ፣ ጃር፣ ትልቅ ሃይላንዶች እነሱ ላይ እና ደግሞ ብስኩቶች፣ ምግቦች፣ ጉልት ጀምሮ እናቶች በተለይ ደግሞ የድጎማ ዘይቶች ይሸጣሉ። እንደ ፐልም ዘይት፣ ስኳር ይሸጣል። እሱም በጋራ በትስስር ከታች ድረስ ባለሙያዎቹ ጥናት ያጠናሉ ማለት ነው። ካጠኑ በኋላ የኛ ተቋም የጎዳና ንግድ ነው። ለኛ የኛ አበይት ተግባራችን ነው። ምንም ተበላሽሎ ቢገልጹም ከበረንዳ ውጪ የትራፊክ የመንገድ ደህንነት ነው እና መድኃኒት ተቋም ደግሞ ለጤና ጠንቅ መሆኑን ጭምር ግንዛቤ በጋራ ይሰጣል። ከዛ ባሻገር ደግሞ በጣም ያው አንዳንዴ ማስተማር ስላለብን ህዝቡን ጤንነት ለመጠበቅ ወደ ውስጥ የማይገባ ከሆነ በጋራ እርምጃዎች ይወሰዳሉ። እርምጃዎች ምንድን ይወረሳሉ ማለት ነው። ድረስ ነው። ከዛ ውጭ ደግሞ በተያይዞ እርድ ያው የኛ ተቋም በዋነኛ ተግባራችን እርድ ሲታረድ ቢኖር ያልተመረመረ ስጋ ሲታረድ ከተገኘ ወይም ደግሞ ስጋ ተሸክሞ ሲሄድ ከቦታው ሲንቀሳቀስ ከተገኘ እሱ ህገወጥ ነው። ሬስቶራንት ስጋ መሸጫ ከሆነ ግን ባለሙያዎችም ስለሆኑ ያው እንደ ባለድርሻ አካላትም የጋራ ስራ የሚያስተሳስረን ስላለ ብልሽቱ ከተረጋገጠና ጤናማ ለመሆኑ ከተረጋገጠ በጋራ እርምጃ ይወሰዳል። ስጋ ወደ ቄራዎች ይላካል። ያው ቄራዎች በመመሪያቸው መሰረት ይቃጥላል። ያው እንደዛ ይደረጋል ማለት ነው። ስለዚህ ከምግብና መድኃኒት ጋር የሚያስተሳስረን ስራዎች በጣም ብዙ ስራዎች ናቸው ማለት ነው። እሱ ብቻ አይደለም። ከሸሻ ጋር ተያይዞ በጋራ ይጠናሉ። ቤቶች ሆቴሎች ውስጥ ስለሆነ ትልቅ ቤቶች ስለሆኑ በጋራ ይጠናሉ። ሆቴሎችን ሽፋን ተደርጎ ስለሚጠቀሙ በጋራ ይጠናሉ። ሰርቪላንሶች አሉ፣ ደህንነቶች አሉ፣ ፖሊስ፣ ሰላምና ጸጥታ አስፈላጊ መዋቅሮቻችን ሆነን በተገኘው አማራጭ ይህን ስራ ኦፕሬሽን ሊያስወስድ ስለተባለ በተገኘው አማራጭ እርምጃዎች ይወሰዳሉ ማለት ነው። በጥናት ነው። ስለዚህ ከምግብና መድኃኒት ጋር በትስስር ስራዎች የተሰራ ያለው ማለት ነው። በተለይ ችግር ቢያጋጥም እርምጃ እንወስዳለን እያሉ ነበርና እርምጃ የምትወስዱት እናንተ ናችሁ ወይስ ከደንብ ጋር በመተሳሰብ ነው የምትሰሩት ወይስ ከሌሎች አካላት ጋር ነው? እናንተስ እርምጃ መውሰድ መብት አላችሁ ወይስ? ስለዛ ግልጽ እንዲያደርጉልኝ ስለፈለግኩ ነው። ከእርምጃ ጋር ተያይዞ በዋናነት የምግብና መድኃኒት ባለስልጣን ስራዎች በትስስር ካልተሰሩ ውጤታማ አይሆኑም። አልፎ ተርፎ እኛ ህዝቡንም እያሳተፍን ያለንበት ሁኔታ ነው ያለው። ከተቋም ባሻገር የጤና ቁጥጥር ፎረም መስርተን እስከ ብሎክ ድረስ ስራው ውጤታማ እንዲሆን ህዝቡን ተቆጣጣሪ አካልም እንዲሆን ለማስቻል የቁጥጥር ፎረም መስርተን እዛም ላይ እየሰራን ያለንበት ሁኔታ ነው ያለው። የደንብ ማስከበር ደግሞ አንድ ላይ ነው የምንሰራው። ችግር ሲገጥመን ደንብ ማስከበር የሚሳተፍበት ቦታ ላይ ይሳተፋል። ለምሳሌ ያህል ህገወጥ እርድ አስመልክቶ
በርካታ ስራዎች የምንሰራው ያለ ደንብ ማስከበር አንሰራው። ደንብ መተላለፍ የሆነው ፓርት እነሱ ይወጡታል፣ እኛ ደግሞ የጤና ጉለቱን እኛ እንወጣለን ማለት ነው። ከእርምጃ ጋር ተያይዞ ህጉ ለሁላችንም የተቀመጠው እንትን አለ፣ እርምጃ እንወስዳለን። እርምጃ ስንወስድ ግን አሁን ከገንዘብ ቅጣት ጋር ተያይዞ ማስወገድ ጋር ተያይዞ ሁሉም የራሱ ኃላፊነት ይወስዳል። ጽዳት አስተዳደር የራሱን ይወስዳል፣ ደንብ ማስከበር የራሱን ይወስዳል፣ ፖሊስ የራሱን ይወስዳል። እያንዳንዱ ይሳተፋል ከኛ ጋር። ደንብ በዋናነት የምንጠቀመው ተቋም አብረን የምንሰራ ተቋም ነው። ከነሱ ጋራ በቁርኝት ነው የምንሰራው። እርምጃ ስንወስድ ግን ደንብ ከጎናችን ከሌለ እርምጃው ለመውሰድ ለምሳሌ በገንዘብ ያስቀጣል። ገንዘብ የሚቀጣው ደንብ ማስከበር ነው። መወገድ አለበት። የሚያስወግደው ቄራ ነው። ቄራ ይሳተፋል ማለት ነው። እንደዚህ በትስስር ካልሆነ ውጤታማ አንሆንም። ስለዚህ በትስስር ዋናው ስራችን በትስስር የምንሰራው ነው ውጤታማ የሚያደርገው። አልፈን ተርፈን ደግሞ ከህዝቡም ጋራ በቅርበት ብሎክ አደረጃጀት ድረስ በመውረድ እየሰራን ያለንበት ሁኔታ ነው ያለው። አሁን በቅርቡ ሞዴል ብሎኮች በመፍጠር በተለይ ደግሞ ምርቶች ለፀሐይ አጋልጦ የሚሸጡ ማንኛውም ሱቅ ከተማው ላይ መኖር የለበትም ተብሎ ተወስኗል። ያንን ከተቋም ውጭ የሚደረድር ካለ ምርቶች ለፀሐይ አጋልጦ መሸጥ ስለማይቻል በዋናነቱ በአያያዝ ጉለት ምርቱ መጠቀሚያ ጊዜው ያልፋል። ስለዚህ ለፀሐይ መጋለጥ የለበትም ብለን ስንል ወደ ውስጥ ማስገብቶ የራሱ ስቶር ላይ እንዲያስቀምጥ ነው። ያንን ተላልፎ የተገኘ ደንብ ማስከበር ደግሞ እሱን እንትን የሚልበት ሁኔታ አለ። ከዛ ባሻገር ያለ ቅንጅት የምንሰራው ስራ ውጤታማ አይሆንም ለማለት ያህል ነው። ዋነሳጅን ወደ አንቺ መጣሁን። በተለይ አሁን ደግሞ እንድናንሳ የፈለግኩት ዋና ጉዳይ ምንድን ነው? ከህገ ወጥ እርድ ጋር ተያይዞ ለህብረተሰቡ ሲቀርብ ለተጠቃሚው ሲቀርብ ጉዳት እንዳለው መገመት ቀላል ነገር ነው እና እንደው ጉዳቱን እንዴት መግለጽ ይቻላል? አንድም ከጤና በሌላ መልኩ ደግሞ ከኢኮኖሚ አንጻር ያለውን ጉዳት እስኪ እንዴት መግለጽ ይቻላል? ህገወጥ እርድ ስጋ አንደኛ ጤነቱ ያልተመረመረ ስጋ ነው፣ የተበላሸ ነው። ምክንያቱም ይህን ብለን ስናገር እኛ ቅድም ሲባል እንደነበረው ሴክተር መስሪያ ቤታችን ምግብና መድኃኒት አረጋግጦልናል። ስለዚህ ለህብረተሰቡ ለጤና ጠንቅ ነው። ሁለተኛ ለኢኮኖሚ ያው ኪሳራ ነው። ስለዚህ ከኢኮኖሚ አልፎ ግን ለዜጎች ለጤናቸው ጠንቅ ነው። የምግብ መመረዝን ያመጣል። ይሄ መግለጽ ያው ግልጽ ነው። ስለዚህ ሁለተኛ ነገር ቅድም ሲባል እንደነበረው በረንዳ ላይ የሚሸጡ ምግቦች ለጤናም ለቅድም እድሜያቸውም አጭር ነው የሚሆነው። ህገወጥ በራሱ ለኢኮኖሚ ለሀገር ጸር ነው። ስለዚህ ግብር ላለመክፈልም ነው ወደ ሰዎች ወደ ጓዳ የሚጠጡት እንጂ መንግስት በጣም ብዙ ስራ ዕድል ፈጠራዎችን አመቻችቶ መደራጀት ይቻላል። ስጋ ቤቶች የሚሸጡ ስጋዎች ግን ያልተመረመሩ ስጋዎች፣ መንደር ታርደው የሚሸጡ ስጋዎች፣ እሱን ደግሞ ቅድም ሲባል እንደነበረው ከተረጋገጡ በኋላ በጋራ እርምጃ ይወሰዳል። እርምጃዎች ምንድን ናቸው? ወደ ቄራ መስጠት፣ እኛ አንቀብርም፣ አናቃጠል፣ ለቄራ ይሰጣል ማለት ነው። ስለዚህ የህገ ወጥነት ዘርፈ ብዙ ለሀገር ለእድገት ለህዝብ ጸር ናቸው። በተለይ ጉዳቶቹን እስኪ እናንሳቸው። እንግዲህ ዘርፈ ብዙ ጉዳቶች አሉት። ህገወጥነት በራሱ አንድ ጉዳት ነው እና ህገወጥ ስራ በሚሰራበት ሰዓት ህጋዊው ከመስመር እንዲወጣ የሚያደርግ ነው። በዋናነት ህጉን ጠብቆ የሚሰራው ንግድ ፍቃድ አውጥቶ ተቋም አደራጅቶ የሚሰራው ከገበያ እንዲወጣ ያደርገዋል። ከኢኮኖሚው አኳያ እሱ ተጽዕኖ አለው። ወደ ዋናው ስንመጣ ግን ህገወጥ እርድ ምን አይነት ከብት ነው የታረደው? ጤናማነቱ ተረጋግጧል? ምክንያቱም ጤናማነቱ ስንል ከእንስሳት ወደ ሰው የሚተላለፉ በሽታዎች አሉ። በበሽታ የተጠቃ እንስሳ ሊሆን ይችላል። ያ ቀጥታ ባልተመረመረ ሳይመረመር የታረደ ሲሆን የታረደው ስጋ ሰው ሲበላው ያንን በሽታ ይወስዳል፣ ይታመምብናል ህዝባችን ማለት ነው። ከዛ ባሻገር ግን ህገወጥነት የህገወጥ እርዱ የሚፈጸመው የት ነው ስንል ምንም እንትን የምንለው ነገር የለም። እኛ ሽንት ቤት ሲያርዱ እናገኛለን። ሽንት ቤት በጣም ዓለማችን ላይ በጣም ከፍተኛ ብክለት ያለበት ቦታ የሚባለው ሽንት ቤት ነው። እንግዲህ
ሽንት ቤት ላይ ሲያርዱ እናገኛለን። ከሽንት ቤት ያልተሻለ ቦታም ደግሞ እንደዚሁ አደራጅተው ሲሰሩ የምናገኛቸው ብዙ ተቋማት አሉ። ያንን ለመከላከል ነው። መበካከሉ የእንስሳው በሽታ እንዳለ ሆኖ ታርዶም ጤናማ የነበረው ተበካክሎ ስለሚመጣ ያንን ለመከላከል ነው እና ሰዎችን ደግሞ በጥሬ መብላት የተለመደ ነው። ምን ይገጥመናል? ቄራ ላይ አንድ ያሳርድና ከጓሮ ደግሞ አንድ የሚያርድበት ሁኔታ ይገጥመናል እና ይሄ ፋክት ነው። ከተማ ውስጥ ብዙ ቦታ ላይ የሚታይ ችግር ነው እና መሆን የለበትም ብሎ መከላከል እያየው ስለሆነ ማለት ነው። እርምጃ ሲወሰድ አይ ሊሰራ ከልክለውት ይላል እዛ አካባቢ የሚኖረው ሰው እና ያ አይደለም መገንዘብ ያለበት። የትኛውም አካባቢ መጥቶ የሚጠቀም ሰው በተለያዩ በሽታዎች ተይዞ እንዳይሄድ ነው። ከዛ ባሻገር ግን ምርቶች ጤናማነት ሲጎላቸው ቀጥታ ህዝብ ላይ ነው ተጠቃሚው ላይ ነው ተጽዕኖ የሚፈጥሩት። ነጋዴው ላይ ላይሆን ይችላል። ነጋዴው ሽጦታል፣ የምጠቀመው እኔ ነኝ። እኔ ስጠቀመው የተበላሸ ከሆነ ለምሳሌ ባልትና ምርቶች፣ በርበሬ አንዱ የባልትና ምርት ነው። ባልሆነ ቦታ ላይ ብር እንዲጨምርላቸው ብለው ያስቀምጡታል፣ ይበሰብሳል። ግን በሰበሰ ብለው አይጥሉት። ያንን ነው የበሰበሰው ፈጅተው ይሸጡልናል እና ሲሸጡት የድሮ ከለሩን ይዞ እንዲወጣ የሚያስችሉበት ሁኔታ ይፈጥራሉ። የተለያዩ ኬሚካሎችም ጨምረው ለረጅም ጊዜ ሲቀመጥ የመበስበስ እንትን አለው። ሲበሰብስ ለተለያዩ ሻጋታ ይፈጥራል። ሻጋታ ደግሞ የተለያዩ ለጤና አስጊ የሆኑ ኬሚካሎች ያመነጫል። ለተለያዩ ለካንሰር በሽታዎች የሚያጋልጡ ኬሚካሎችን እንዲያመነጭ ስለሚያስችለው ማለት ነው። ያንን ነው በሰዓቱ በወቅቱ ጤናማ ሆኖ ከገበሬው እንደመጣ ቢሸጠው ጤናማ ነበር። በተለይ እንደ አዲስ አበባ ደንብ ማስከበር ባለስልጣን ግንዛቤ ከመስጠት አኳያ ምን ስራዎችን እየሰራችሁ ነው? በምንስ አይነት መልኩ ነው ግንዛቤው እየተሰጠ የሚገኘው? ግንዛቤ አሰጣጣችን ከማዕከል እስከ ወረዳ ራሱን የቻለ አደረጃጀት አለው። እንዲሁ ዝም ብሎ ባለሙያዎች አሉ ማለት ነው። እዚህ ጋር ተያይዞ ቅዳሜና እሁድን ጠብቆ በእድር በእቁብ በሻይ ቡና ጠጡ ፕሮግራም ግንዛቤዎች ይሰጣሉ። ለምንድን ነው? ቅናሽ ናቸው። መንገድ ላይ የሚሸጡ ምግቦች ቅናሽ ናቸው እና ቅናሽ የሆነበት ምክንያት ደግሞ ለእናንተ ጠንቅ ነው፣ ለጤና ጠንቅ ነው። ሲቀጥል እያንዳንዱ ዜጋ በየወረዳው እንዲደራጅ ከሴክተር መስክ ስራና ክህሎት ጽሕፈት ቤት ጋር የጋራ መድረክ በጣም አወያይተናል። መደራጀት እንደሚችሉ፣ የስራ ዕድል እንዲፈጠር እንደሚችል ይህን በደንብ አስገንዝበናል። ግንዛቤ ባይሰጥ ኑሮ በጣም እጅግ በርካታ ደም ጥሰቶች እዚህ ላይ ይሰፉ ነበር ማለት ነው። ውጤትም ስላመጣን እዚሁ ላይ አንድ ሀሳብ ላንሳ። ምናልባት ግንዛቤ መስጠት የመጀመሪያው ተግባር ነው። ወደ ዛሬው ርዕሰ ጉዳያችን እንምጣና በተለይ ምሳሌን ህገወጥ ንግድን እንመልከትና ከግንዛቤ መስጠት ባሻገር እርምጃ መውሰድ ላይስ እንዴት ናቸው? ህገወጥ ንግድ አግኝተን ሲያርድ አግኝተን ነው ለህዝብ ሊያካፍል አስተምረን ስጋውን አንተውለትም። ለምን እሱን ተው ነው ማለት ያ ስጋ ሄዶ የሚበክረውን ህዝብ እናያለን። አሁን የት ነገር እዚህ ድርድር የለውም ማለት ነው። ህገወጥ ንግድ ሲያርድ ካገኘን ስጋውን ለቄራ ሰውየውን እንቀጠዋለን ማለት ነው። ይህን ጥያቄ የለውም። በዚህ ጉዳይ ልናስተምር ብለን ስጋውን ዘይድ በጣም ነገ እንዳታርድ ማለት የታረደው ስጋ በራሱ የት ነው የሚሄደው ነው። ቅድም ወንድሜ ሲጠቅስ እንደነበረው ተላላፊ በሽታዎችም ይሁን እውነት አንዳንድ ታርዶ ስናገኝ እኮ ከብት ይሁን ስጋውን አናውቅም፣ ስጋ እናገኛለን። የምን ስጋ እንደሆነ አይታወቅም። ስለዚህ እንዴት ማስተማር የለም ማስተማርባቸው ጉዳዮች ይኖሩ አሁን እና ህዝቡ ቀደም ሲል ደም ማስከበር እርምጃ ከመውሰድ በፊት ስለ ህገወጥ ንግድ ግንዛቤው አለው። ስለዚህ ሲታረድ ቢያይ እኮ እኛ ህዝብ እኮ አይገዛም፣ ግን እዛ ውስጥ ሲታረድ አይም እዛ ታርዶ ስጋ ቤት ነው በትልቅ ያው አእምሮ ደምቆ ስለሚታይ ጤና የሚመስሉ ይገዛ። ስለዚህ በዚህ ላይ ጉዳይ ላይ እናስተምራለን። ለስጋ ልናስተምርን አንተውም ማለት ነው፣ እርምጃ እንወስዳለን። ችግሮቹ አሉ። ምናልባት ከጊዜ ወደ ጊዜ ከአመት ወደ አመት እየቀነሰ ሊሆን ይችላል፣ ግን ደግሞ ጠፍቷል ማለት አይቻልም። ስለዚህ ምን ያስፈልጋል? የህብረተሰቡ ትብብር ያስፈልጋል። የሁለቱ ተቋማት ብቻ ሩጫ፣ የሁለቱ ተቋማት ብቻ ጥረት ምናልባት ላይቀንሰው ወይም ሙሉ ለሙሉ ላያጠፋው የሚችልባቸው አጋጣሚዎች ስላሉ አንደኛ ከማመን ይጠበቃል። ህብረተሰቡስ ምንድን ነው ማድረግ ያለበት? ነጋዴውስ ምንድን ነው ማድረግ ያለበት? ግንዛቤው የሌለው ሰው ወደ ህገ ወጥነት የመምጣት እድሉ ሰፊ ነው። ተጽዕኖና ግንዛቤው ተጽዕኖ ተረድቶ ግንዛቤው ያለው ሰው
ከመሳተፍ ይቆጠባል። ከዛ ባሻገር ግን ከማን ምን ይጠበቃል የሚለው አምራች ከሆነ ከአምራቹ ጀምሮ የሚያመርተው ምርት ጤናማ ነው፣ ህዝባችን በጤንነት ሊጠቀሙ ይችላል ብሎ የሚያመርተው ምርት ጤናማነቱ አረጋግጦ ለህዝብ እንዲያቀርብ ዋና መጀመሪያው አካል አምራች የምንለው አካል ያንን ጥንቃቄ ሊያደርግ ይገባል። ስለዚህ ነጋዴ እስከ ሻጩ ድረስ ያለው ያንን ኃላፊነት መወጣት ይገባዋል። ከዛ ባሻገር ህዝቡም የሚጠቀማቸውን ነገሮች ጤናማነታቸው አረጋግጦ በተለይ ደግሞ ምግብ በቅናሽ ተብሎ አይሸጥም። የትም ቦታ ላይ መንገድ ላይ የሚሆን ሱቅ ላይ ሱፐርማርኬትም በቅናሽ ተብሎ አይሸጥም። በቅናሽ ሲባል የራሱ የሆነ የቀነሰ ነገር አለው ማለት ነው። የይዘት የጤንነት ጉለት ይኖረዋል። ስለዚህ የምንገዛቸው ነገሮች ጤናማነታቸው የተረጋገጠ ለህዝብ መቅረብ እንዳለበት እሱ ላይ ህዝቡም የሚገዛው አምራቹም ሻጩም ሁሉም ኃላፊነት አለበት እስከምንጠቀመው። ከዛም አልፎ እኛ የምንለው ከእርሻ እስከ ጉርሻ ጤናማ መሆን አለበት ብለን ነው። ስለዚህ በዛ ልክ ነው ቁጥጥር መደረግ ያለበት። ለዛም ብለን የቁጥጥር ፎረም መስርተናል። ያ ቁጥጥር ፎረም ከተመሰረተ ወዲህ ባለፈው ዓመት በጣም በርካታ ምርት በተለያየ ጥቆማ ደርሶን እንዲወገድ ሆኗል። ያ ኢኮኖሚው ላይ የራሱ ተጽዕኖ አለው። ቅድም እንዳልኩት ጤናማ በነበረ ሰዓት ቢሸጥ ኢኮኖሚውም አይጎዳም፣ ህዝቡም ጤናማ ሆኖ ይጠቀመው ነበርና ከ200 ሚሊዮን ብር በላይ የሚያወጡ ምርቶች ባለፈው ዓመት አስወግደናል። ኢቭን አሁን በዚህ በአንደኛ ሩብ ዓመት ራሱ ከ23 ሚሊዮን ብር በላይ የሚያወጡ ምርቶች እንደዚህ የተወገዱበት ሁኔታ አለ። የእኛ ማስወገድ አይደለም ዋናው ግንዛቤ፣ ሁሉም ግንዛቤው ኖሮት ኃላፊነቱ እንዲወጣ ነው የምንፈልገው። ግንዛቤ እንፈጥራለን፣ ደጋግመን እናስተምራለን። ግንዛቤውን አለፍ ሲል ደግሞ ቆንጠጥ ማድረግ ስለሚያስፈልግ ኮምፕሊትሊ የሚያመርቱት ምርት ለጤና አስኪ ሆኖ በመገኘቱ ከንግድ ፍቃድ እንዲሰረዙ ያደረግናቸው ተቋማትም አሉና በዛ ልክ እየሰራ ነው። ሁሉም ኃላፊነት አለበት። ኃላፊነት ያልተወጣው ግን እርምጃ ያርፍበታል። ምንድን ነው መደረግ ያለበት? እንግዲህ ክፍተቶች አሉ ካልን ወይም ደግሞ የደንብ መተላለፎችን ሙሉ ለሙሉ እንኳን ማስቀረብ ባይቻል መቀነስ ይቻላል እና እንዲቀንስ ደግሞ የህብረተሰቡ ተሳትፎ ያስፈልጋል። በተለይ ደግሞ ከደንብ ማስከበር ጋር የሚሰሩ በጣም በርካታ የሆኑ በጎ ፈቃደኞች እንዳሉ ይታወቃል። የእነሱም ትብብር ያስፈልጋል። ለዚህ ሁሉ ደግሞ ህብረተሰቡ ግንዛቤ አግኝቶ መተባበር አለበትና ከእናንተ ጋር ተባብሮ ውጤት ማምጣት ለውጥ ማምጣት እንዲቻል እንደው ከማመን ይጠበቃል። ያው ቅድም ብያለሁ፣ የኛ ዋናው ነገር ለህብረተሰቡ ተደራሽ ማድረግ ነው። ህገወጥን ያው ህግን አለማወቅ ከተጠያቂነት አያድንም። ያው የኛ ተቋም መከላከል፣ መቆጣጠር፣ ተፈጽሞ ሲገኝ እርምጃ መውሰድ ነው። ስለዚህ ከመቆጣጠር ጋር ጎን ለጎን ግንዛቤ ይቀድማል ማለት ነው። የስልጠና ክፍሎቻችን በጣም ሰፊ ዘርፈ ብዙ ታች ድረስ መዋቅሮቻችን አሉ በብሎክ እና አሁንም ቢሆን የግንዛቤ ስራዎቻችን ተጠናክሮ መቀጠል ያለበት። የነጋዴ ፎረም አለ፣ የነዋሪዎች ፎረም አሉ። እነሱ በጣም ለኛ ተቋም ድልድይ ናቸው ማለት። ያ ባይሆን ነው ቅድም እንዳልኩት በጣም በርካታ ህገወጥ ይኖር ነበረ። ከጊዜ ወደ ጊዜ እየቀነሰ የመጣው ይሄ ስራ በመስራቱ የግንዛቤ ስራዎቻችን በመስራቱ ነው። ስለዚህ በአንድም በሌላ መንገድ ሰላም ሰራዊት ታች ድረስ ፖሊስ አለ። ደንብን የማይፈልግ ተቋም የለም። ስለዚህ ቅድም ሲገለጽ እንደነበረው የግንዛቤ ስራዎቻችን ተደራሽ መሆን አለበት፣ ቤት እስከ ቤት ድረስ ማለት ነው። በመንደር በብሎክ እሱ ተጠናክሮ መቀጠል አለበት። የነጋዴ ምክር ቤት አለን፣ የነዋሪ ፎረም ምክር ቤት አለ። ስለዚህ የግንዛቤ ስራዎቻችን ከጊዜ ወደ ጊዜ ወደ 8,000 የሚሆን ሰራዊት አለን። ይህ ሁሉ ሰራዊት በተሰማራበት በ3 ሽፍት ነው የሚሰማራው። አሁን ደሻሽ እስከ ምሽቱ 4 ሰዓት ነው። ይሄ ሁሉ በየመንገዱ በየጀብሎ በየጎዳና ነጋዴ ሁሉ ግንዛቤ እየተሰጠን ያለው። ስለዚህ አሁን ይሄ ተጠናክሮ መቀጠል አለበት ነው። ያ ሳይሆን ሲቀር ደግሞ ለህዝቡ በግልጽ የጥቆማ ዘዴዎች መረጃዎች አሉ ማለት ነው። በ9995 ህብረተሰቡ ይጠቁማል ማለት ነው። ጨለማን ተገናልጎ በዓላትን እንደዚህ በሆነ ጉዳዮች ላይ የሚፈጽም ማንኛውም ደንብ ጥሰት ህብረተሰቡ ይጠቁማል። ስለዚህ ተጠቁሞ ሲገኝ ደግሞ ቅድም ተባለው አስፈላጊ ህግ ቆንጠጥ እርምጃ መውሰድ ያስፈልጋል። አስተማሪ ሆነ ማለት ነው።
እንግዲህ ህዝብ መታችሁ ይህን ሀሳብ ያካፈላችሁትን ሁለታችሁንም የስራ ኃላፊዎች እጅግ አድርገን እናመሰግናለን። እንግዲህ አንድ የሚባል ነገር አለ። ለሰው ልጆች ከሚያስፈልጉት ነገሮች አንዱ ዋናው እና ቀዳሚው ጤና ነው። ዋናው ጤና ሲባል የሚሰማልና ዋናው ጤና ነውና ጤናችንን ለመጠበቅ የምንመገባቸውን ምግቦች በትክክል ማወቅ፣ ከምንሸምትባቸውን ቦታዎች መለየትና ጤናቸው የተጠበቁ ምግቦችን መመገብ ያስፈልገናል ማለት ነው። ጤናቸው የተጠበቁ ምግቦችን ለመመገብ ደግሞ እንግዲህ በተለያዩ ቦታዎች የሚቀርቡ ምግቦችን የተመረቱ የት መጡ፣ ጊዜያቸው አልፏል አላለፈውም የሚለውን ነገር መለየትና ማወቅ፣ ለጤና ጎጂ ናቸው የሚለውን ነገር መለየትና ማወቅ ከኛ የሚጠበቅ ነው ማለት ነው። እነዚህ ሁለት ተቋማት ብቻ የምግብና መድኃኒት ባለስልጣንና የአዲስ አበባ ደንብ ማስከበር ባለስልጣን ብቻ የሚሰሯቸው ሳይሆን ሁሉም የህብረተሰብ ክፍል በጋራ በትብብር የሚሰራቸው ናቸውና ሁሉም በዚህ ላይ መስራት ቢችል ጤናው የተጠበቀ ትውልድን መፍጠር ይቻላል። ጤናው የተጠበቀ ትውልድ ዘላቂነት እንዲኖረው ማድረግ ይቻላልና የሁሉም ትብብር በዚህ ላይ አስተዋጽኦ ሊኖረው ይገባል የሚለው የጋራችን ሀሳብ ይሆናል ማለት ነው። መልካም ተመልካቾቻችን፣ እንግዲህ በተለይ ደግሞ ምግብ ነክ በሆኑ ጉዳዮች ላይ የምግብና መድኃኒት ባለስልጣን እንዲሁም ደግሞ የአዲስ አበባ ደንብ ማስከበር ባለስልጣን የሚያደርጓቸው ክትትሎችና እርምጃዎች ምንድን ናቸው የሚለውን ሀሳብ አንስተን ስናደርገው የነበረው ቆይታ ይህን ይመስል ነበር። እናንተም ተመልካቾች አብራችሁን ስለቆያችሁ በጣም እናመሰግናለን። በቀጣይ ሳምንት እንግዲህ በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እንጠብቃችኋለን። የዛሬውን በዙ አበቃን። እስከ ሳምንት፣ መልካም ሳምንት።